ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ሁላችንም ልናውቅ የሚገባ ነገር ግን በቸልታ የምናልፈው አንድ ወሳኝ ጉዳይ ይዘንላችሁ ቀርበናል። በሰውነታችን ላይ የሚታዩ ትናንሽ ለውጦችን ነገ ይሻለኛል ብለን ማለፍ ወይም ደግሞ በሕክምና ባለሙያ ያልተረጋገጡ የጓደኛዬ መድኃኒት ለእኔም ይሆናል የሚሉ ምክሮችን መከተል ዋጋ ያስከፍል ይሆን? ዛሬ የምናየው 3 ዋና ዋና ነጥቦችን ነው። አንደኛ፣ የህመም ምልክቶችን በትክክል አለመረዳት የሚያስከትለውን ጉዳት። ሁለተኛ፣ ተመሳሳይ ምልክት ያላቸው ነገር ግን ፈጽሞ የተለያዩ በሽታዎችን መለየት አለመቻል የሚያመጣውን ምስቅልቅል። ሶስተኛ፣ ከባለሙያ ውጭ ወይም በጓደኛ የሚሰጡ ምክሮችን መስማት የሚያመጣውን አደገኛነት እናያለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም ዛሬ የምትሰሙት መረጃ ምናልባትም የአንድን ሰው ህይወት ሊታደግ ይችላል ማለት ነው። የመጀመሪያው ምልክቶችን አለማወቅና ቸልተኝነት። ሰውነታችን የሚገርም ማሽን ነው። ችግር ሲገጥሞ በምልክቶች ይነግረናል። ነገር ግን እኛ ምልክቶቹን የድካም ነው ወይም የአየር ሁኔታ ነው ብለን እናጣጥላቸዋለን። ዘገምተኛ ጉዳዮች እንደ ደም ግፊትና ስኳር ያሉ በሽታዎች መጀመሪያ ላይ ግልጽ ምልክት ሊያሳዩ ይችላሉ። ምልክት ማሳየት ሲጀምሩ ግን በሽታው ስር ሰዶ ሊሆን ይችላል። የጊዜ ወሳኝነት፣ ለምሳሌ የልብ ህመም ምልክቶች እንደ ደረት መጨምደድ ወይም የትንፋሽ ማጠር ቀድሞ አለማወቅ ለድንገተኛ ሞት ሊዳርግ ይችላል ማለት ነው። ምክንያታዊ ያልሆነ ፍርሃት፣ አንዳንድ ሰዎች በሽታ ቢገኝብኝስ በሚል ፍርሃት ምርመራ ያዘገያሉ። ነገር ግን በሽታን ቀድሞ ማወቅ ግማሽ ፈውስ መሆኑን መዘንጋት የለብንም። ሌላኛው ተመሳሳይ ምልክት እና የተለያየ በሽታ። ይህ ክፍል በጣም ወሳኝ ነው። ብዙ ሰዎች ራስ ምታት ካለኝ የግድ ሳይነስ ነው ወይም ሆዴን ካመመኝ አሜባ ነው ብለው ይደመድማሉ። ይሄ እጅግ በጣም ትልቅ ስህተት ነው። ለምሳሌ ምልክቱ ከፍተኛ ትኩሳት ይሆናል። በሽታው ደግሞ ተራ ጉንፋን ሊሆን ይችላል ወይም ደግሞ የሳንባ ምችም ሊሆን ይችላል። ምልክቱ የደረት ህመም፣ በሽታው የጨጓራ አሲድ ወደ ላይ መመለስ ወይም ደግሞ የልብ ድካምም ሊሆን ይችላል። ምልክቱ የጀርባ ህመም፣ በሽታው የጡንቻ መላላጥ ወይም ደግሞ የኩላሊት ጠጠር ወይም ኢንፌክሽን ሊሆን ይችላል። እስኪ በዝርዝር ሊብራሩ የሚገባቸው 4 ዋና ዋና የጤና ችግሮችን እንደሚከተለው አቅርቤያቸዋለሁ። በሚገባ ተከታተሉኝ። ለምሳሌ የልብ ድካም እና የጨጓራ ህመም። ብዙ ሰዎች በደረት አካባቢ የሚሰማን የማቃጠል ስሜት ጨጓራዬ ነው ብለው ችላ ይላሉ። ነገር ግን ልዩነቱ የሞትና የህይወት ያህል ሊሆን ይችላል። ለምሳሌ የጨጓራ ህመም አብዛኛውን ጊዜ ከምግብ በኋላ የሚመጣ መራራ ፈሳሽ ወደ ጉሮሮ መምጣትና የማቃጠል ስሜት ያለው ነው። የልብ ድካም ደግሞ ልክ ደረትን እንደ መጭመቅ ወይም ከባድ ነገር እንደተጫነን ይሰማናል። ህመሙ ወደ ግራ እጅ፣ ትከሻ ወይም መንጋጋ ሊሰራጭ ይችላል። ከትንፋሽ ማጠርና ከከፍተኛ ላብ ጋር ይመጣል። አደጋው የልብ ድካምን እንደ ጨጓራ ቆጥረን አንታሲድ በመጠጣት ጊዜ ካጠፋን የልብ ጡንቻዎች እስከ መጨረሻው ሊሞቱ ይችላሉ ማለት ነው። ሁለተኛ፣ ስትሮክና ከባድ ራስ ምታት። ድንገተኛና ከባድ የራስ ምታት ሲመጣ ንፋስ ነው ወይም ደግሞ ማይግሬን ነው ብሎ መተኛት እጅግ አደገኛ ነው። ማይግሬን ቀስ እያለ የሚጀምር ለብርሃንና ለድምፅ ስሜታዊ የሚያደርግ ህመም ነው። ስትሮክ ደግሞ ምልክቶቹ ድንገተኛ ናቸው። የፊት መጣመም፣ የአንድ እጅ ወይም እግር መደንዘዝ ወይም መስነፍ እና የንግግር መዛባትን ያካትታል። አደጋው ስትሮክ በደቂቃዎች ውስጥ በሚሊዮን የሚቆጠሩ የአንጎል ሴሎችን ይገድላል። በቤት ውስጥ ፓናዶል ወስዶ መተኛት ሽባነቱን ወይም ሞትን ይጋብዛል ማለት ነው። ሶስተኛው የሳንባ ምችና ተራ ጉንፋን። በተለይ በወቅታዊ ለውጦች ወቅት እነዚህን መለየት ከባድ ሊሆን ይችላል። ጉንፋን የአፍንጫ መታፈን፣ የጉሮሮ መዋጨርና ቀለል ያለ ሳል ይኖረዋል። በአንድ ሳምንት ውስጥ በራሱ ይሻላል። የሳንባ ምች ግን ከፍተኛ ትኩሳት፣ በሚተነፍሱበት ጊዜ የደረት መውጋትና አንዳንዴም አረንጓዴ ወይም ቢጫ አክታ ያለው ሳል ይኖረዋል። አደጋው የሳንባ ምች በባክቴሪያ የሚመጣ ከሆነ በአፋጣኝ አንቲባዮቲክ ካልተወሰደ ሳንባን በፈሳሽ በመሙላት ኦክስጅን እንዳያገኝ ያደርጋል ማለት ነው። ሌላኛው የኩላሊት ኢንፌክሽን እና የጀርባ ህመም። የጀርባ ህመም አብዛኛውን ጊዜ ከአቀማመጥ ወይም ከከባድ ዕቃ ማንሳት ጋር የተያያዘ የጡንቻ ህመም ነው። የኩላሊት ኢንፌክሽን ደግሞ ህመሙ ከጀርባ ወደ ጎን ይሄዳል። ከሽንት ማቃጠል፣ ከትኩሳትና ከማቅለሽለሽ ጋር ሊመጣ ይችላል። አደጋው ኢንፌክሽኑ ወደ ደም ውስጥ ከገባ መላ ሰውነትን በመመረዝ ለህይወት አደገኛ ይሆናል።
አያችሁ፣ ምልክቶቹ ተመሳሳይ ሊመስሉ ይችላሉ። ነገር ግን አንዱ በቤት ውስጥ በሚደረግ እንክብካቤ የሚድን ሲሆን፣ ሌላኛው ግን የሰለጠነ የሕክምና ባለሙያና ከፍተኛ ምርመራ ይፈልጋል። ዶክተር ጎግልን መጠየቅ ወይም ጎረቤትን ማማከር ትክክለኛውን ምርመራ ሊተካ አይችልም። አያችሁ፣ ምልክቶቹ ተመሳሳይ ቢመስሉም ሕክምናቸው ግን የሰማይና የምድር ያህል ይራራቃሉ። ለጨጓራ የሚወሰድ መድኃኒት የልብ ድካምን ሊያክም አይችልም። ያለ ምርመራ ራስን ማከም ከበሽታው በላይ አደገኛ የሚሆነው ለዚህ ነው። አራተኛውና የመጨረሻው ደግሞ የጎረቤት ምክርና ያልተረጋገጡ መረጃዎችን መውሰድ ነው። በማህበራዊ ሚዲያ ወይም በጎረቤት የሚነገሩ ይህም ብላ ያንን ጠጣ የሚሉ ምክሮች ጤናችንን አደጋ ላይ ይጥላሉ። የመድኃኒት መለማመድ። ባለፈው ለእኔ የጠየቀኝ አንቲባዮቲክ ለአንተም ይሆናል ተብሎ የሚሰጥ ምክር ባክቴሪያዎች መድኃኒቱን እንዲለምዱና ለወደፊት ሕክምና እንዳይገኝ ያደርጋል። የጎንዮሽ ጉዳትም አለው። ለአንድ ሰው የሚስማማ መድኃኒት ለሌላው የኩላሊት ወይም የጉበት ጉዳት ሊያመጣ ይችላል። የጊዜ መባከን። በቤት ውስጥ የሚደረጉ ባህላዊ ሙከራዎች ትክክለኛውን የሕክምና ጊዜ እንድናሳልፍ ያደርጉብናል ማለት ነው። ጤናችን በእጃችን ነው። ነገር ግን ጤናችንን የምንጠብቀው በእውቀት እንጂ በግምት መሆን የለበትም። ማንኛውም አዲስ ወይም የሚደጋገም የህመም ምልክት ሲታይ ወደ ሕክምና ተቋም መሄድ፣ በኢንተርኔት ወይም በሰው ወሬ ላይ ተመስርቶ መድኃኒት አለመግዛት፣ የጤና ባለሙያን በግልጽ ማማከርና የታዘዘልንን መመሪያ ብቻ መከተል። ጤናማ ሆኖ መታየትና ጤናማ መሆን እጅግ ይለያያሉ። መደበኛ የጤና ምርመራ ማድረግ የጤነኝነት መገለጫ እንጂ የበሽታ ምልክት አይደለም። ይህ መረጃ ጠቃሚ ሆኖ ካገኛችሁት ለወዳጅ ዘመዶ ያጋሩ። ሰብስክራይብ በማድረግም የጤና ግንዛቤውን ያሳድጉ። በቀጣይ በሌላ ርዕስ እስከምንገናኝ ጤና ይስጥልን። መልካም ጊዜ